አደይ በድንገት እንግዲህ ከፍተኛ አደጋ ተከስቶባታል ማለት ነው። አለልኝ አንቆ ይዞ ሲደፍራት የማህፀን መበጠስ ችግርም አጋጥሟታል ማለት ነው። ድንገተኛ ሆስፒታል እንግዲህ ዴቭ ደርሶላት ከደመቀና ከኪንጎ ጋራ ወደ ሆስፒታል ይዘዋት ሂደዋል ማለት ነው። ባርኮትም ወደ ሆስፒታል ሲመጣ አደይ ያለችበት ሁኔታ ሲያይ ቅንጭላቱን ይዞ ደም እንባ እያለቀሰ ይገኛል። ዴቭ ራሱን መቆጣጠር አቃተው። አደይ ያለችበት ቦታ ሄጄ አተርፋታለሁ፣ አድናታለሁ፣ እጇን ይዤ ወደ ቤቴ ይዤ እመጣለሁኝ ብሎ አቅዶ እየተንከራተተ ሳለ በስተመጨረሻ ደግሞ ውድ የቻናሌ ቤተሰቦች ይሄ አደጋ ተፈጥሯል ማለት ነው። አደይ ብዙ ፈተናዎችንና ስቃዮችን እያሳለፈች ትገኛለች። ይሄ ሁላ እንግዲህ የወለዳት አባቷ ስቃይ ምክንያት ነው። ሀብታም አግብተሽ የኔንም ችግር ማሳለፍ አለብሽ፣ እኔም ደግሞ ለአካባቢውና ለሰፈሩ እንዲሁም ደግሞ ለሀገሩ የባለ ሀብታምና የባለ ዝና ልጅ አገባችለት እየተባልኩኝ ስሜ ከፍ ከፍ ይበል እያለ የአደይን ህይወት አጨልሞባታል ማለት ነው። አደይ ዳግም በህይወቷ አባት አለኝ ብላ እንዳታስብ ከፍተኛ ተጽዕኖ በማድረጉ እጅግ በጣም ያሳዝናል ማለት ነው። አደይ እንግዲህ ካሁን በኋላ አባት አለኝ ብላ በህይወቷ ተስፋ እንዳታደርግ ነው ያደረጋት ማለት ነው። መከረኛዋና ምስኪኗ እናቷ ደግሞ አደይ የሆነች ባለችበት ሁኔታ ላይ ደም እንባ እያለቀሰች ትገኛለች ማለት ነው። የአደይ እናት የተፈጠረውን ነገር ሲሰሙ ድርቅ ፍጥጥ ብለው ነው የቀሩት ማለት ነው። እውነት ለመናገር እናት በዚህ ልክ ስትፈተን፣ እናት ወልዳ ባሳደገቻት ልጅ ወይንም በገዛ አባቷ ስቃይዋን ስትበላ፣ እናቷም ደግሞ በቃ አደይ እየተሰቃየች ያለችውንና አደይ ፈተና እየበዛባት ያለውን ምን ነው ለኔ ባደረገው እያለች ከፈጣሪዋ ጋር እየተጣላች ነው የአደይ እናት ማለት ነው። ብርሃን ራሷን መቆጣጠር ነው ያቃታት፣ ጸጸትም ውስጥ ገብታለች። ምን ነው አደይ እህቴ ጫኔና አለልኝ እንደሚያጨናንቋትና እንደሚደፍሯት እንኳ እያወቅኩኝ እዛው ሂጄ እህቴን ባለማትረፌ በጣም በጣም በራሴ አዝኛለሁ እያለች እየተጸጸተች ትገኛለች። ሊዱ ደግሞ በጣም ደስ ብሏታል። ምክንያቱም አደይ ዴቭ እንዲያፈቅራትና እንዲወዳት በቃ የሀብታምና የትልቅ ሰው ልጅ ስለሆነች ዴቭ አደይ ሰራተኛን አግብቶ መዋረድ የለበትም የሚል አስተሳሰብ ስላላት አደይ በዚህ ስቃይና በዚህ ሁኔታ ላይ ሆና ስታይ ማህፀን መበጠስ ቀላል ነገር አይደለም። ያው ማህፀኗ ከተበጠሰ ዴቭ አይፈልጋትም እያለች ለብቻዋ በጣም በጣም ስትፎክር ነበር ማለት ነው። ሊዱ አንቺም ሴት ነሽ፣ ይሄንን ነገር ማሰብና ይሄን ነገር ማለት እንደሌለብሽ ስህተት ነው ብዬ አስባለሁ ማለት ነው። ዴቭ አሁን እንኳን ይሄ ሁላ ስቃይና መከራ አደይ ላይ ደርሶባት በቃ ፍቅር ሀያል ነው የሚባል ነገር አለ። ከልቡ እና ከራሱ በላይ ስለሚያፈቅራት አደይ ላይ የተፈጠረውን ነገር ማመን ቢያቅተውም አምኖ ተቀብሎ ሆስፒታል ገብታ እየታከመችና እየተመረመረች ሳለ ከጎኗ ቁጭ ብሎ እያስታመማትና ዋጋና መስዋዕትነት እየከፈለ ያለው ዴቭ ብቻና ብቻ ነው ማለት ነው። ባርኮት ደግሞ በቤዛ ሁኔታ ቢዚ ሁኖ እንግዲህ በድንገት አደይ ሆስፒታል ገብታለች ሲሉት ሄዶ ሲያይ በጣም ነው የደነገጠው። ለአደይ ይህ አይገባም እያለ ራሱን በጸጸት እንትን ብሏል ማለት ነው። እንግዲህ ባርኮቴ አንተም እኮ ስህተት አለብህ። ያው ፍቅር ከዛ ከቤት ባታስወጣት ኑሮ አባቷ ከተማ መጥቶ እየፈለጋት መሆኑን ስታቅ አደይ ምንም ማምለጫና መሄጃ ስለሌላት ጉዟን ወደ ምስኪኗ እናቷ ላይ አድርጋ እየኖረች ነበር። ፍቅር እንደዚህ ባታሰቃያትና መከራዋን ባታሳያት ኑሮ ከነ ባርኮት ቤት ፈጽሞ ልትወጣ አትችልም ነበር። በሆነ አጋጣሚ ደግሞ የዴቭን ፍቅር ተቀብላ
ከዛ ከቤት ወጥተው የራሳቸውን ህይወት ይመሰርቱ ነበር ማለት ነው። አደይ እንግዲህ አንዳንድ ጥፋት ያጠፋሻቸው ነገሮች በተለይ የዴብን ፍቅር አለመቀበልሽ እውነቴን ነው ምልሽ ዋጋ እያስከፈለሽ ነው ማለት ነው። እውነተኛና ታማኝ አፍቃሪ ደግሞ የደረሰበትን ነገር ቢደርስ ትቶ አይሄድም። ስለዚህ ዴቭ እየተንከራተተ ያን ሁሉ ገደልና ሜዳ አደይን ለማግኘትና አደይ ካለችበት ችግር ለማስወጣት ከኪንጎና ከዳይመንድ ያሳለፋቸውን ፓርቶች አይተናል ማለት ነው። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እጅግ በጣም ተወዳጁና አስተማሪው የሀረግ የአደይ ድራማ እንደቀጠለ ይገኛል። ይቅርታ የሀረግ አልኩኝ ማለት ነው። የአደይ ድራማ እንግዲህ ብዙ ነገር አስተምሮናል። የአባትነትን ክፋት፣ የአባትነትን ተንኮል፣ አባት ልጁን በገንዘብ ምን ያህል እንደሚቀይርና ምን ያህል ራስ ወዳድ እንደሆነ ከአደይ አባት ተምረናል ማለት ነው። የአደይ አባት እንግዲህ ለክብርና ለዝና ለሀብትና ለገንዘብ ሲል ልጁን አሳልፎ ለጨካኝና ለአረመኔ ሰው ሊሰጥ አግቶ እያሰቃያት በነበረ ሰዓት የአደይ አባትም አስቀድሞ ለሚፈልገው ሰው ሳይድራትና እሱ የሚፈልገውን ነገር ሳያገኝ ጠብቁ ተብለው የታዘዙት የሰፈር ሰዎች አለልኝና ጫኔ እንግዲህ የመድፈር ሙከራ ሲያደርጉባት ልጅቱ ላይ ደግሞ አደጋ አድርሰውባታል ማለት ነው። አደይ ያለ ፍላጎቷ ራሷን ለመከላከል ብዙ ነገር እየሆነች ነበር። አፏንም እግሯንም ሁሉንም ሳይቀር አግተዋት እንዳትንቀሳቀስ አድርጎ ስቃይና መከራ አብልቷታል ማለት ነው። እንግዲህ አለልኝ እጅግ በጣም ከባድ ሰውና ለሴት ልጅ ምንም ርህራሄ የሌለው ራስ ወዳድ ሰው መሆኑን አይተናል። ቢያንስ እንኳ ከሴት አይደል እንዴ ተወለድከው? ወደፊት ሴት ልጅ ተወልል እንዴ? በዚህ እድሜ ይሄንን ያክል ብልግና እጅግ በጣም አስተማሪ አይደለም ማለት ነው። ውድ ቻናሌ ቤተሰቦች እንዲሁም የአደይ እናት በልጇ መታገትና በወለዳት አባቷ ይሄን ያክል እየተሰቃየችና መስዋዕትነት እየከፈለች መሆኑን ስታውቅ እናትም ምንም መቋቋምና ራሷን መቻል አቅቷታል ማለት ነው። በዛ ላይ ደግሞ ብርሃኔ እውነት ለመናገር አንዳንዴ ወንድም ቢኖር ትከበራላችሁ፣ ግን አሹን የመሰለ መልካምና ጥሩ ሰው ሰጥቷቸዋል። አሹ ከብዙ ነገር አደይንም ተከላክሏታል። ሊዱንም እንግዲህ ጠልፈው ሊወስዷት ነበርና ጫኔና አለልኝ ራይችማ ጸጉረ ልውጥ ናት ምንድነው እያለ እጇን እየገተተ ባለ ሰዓት ሩጦ የደረሰላት አሹ ብቻና ብቻ ነው ማለት ነው። አሹ ሁል ጊዜ የሴቶች መከታ ነው። እንዲሁም ደግሞ ብርሃንንም ከብዙ ነገር እየጠበቃት አለልኝና ጫኔ ከባድ ሰው በመሆናቸው ፈጽሞ እያመኗቸው እንዳልሆነ አይተናል ማለት ነው። የአደይ አባት ደግሞ እቤታቸው መጥቶ ለራሱ ለገዛ ሚስቱ አንቺ ዋጋሽን ትከፍያለሽ፣ ለዚህ ላደረግሽው ነገር ዋጋሽን ጠብቂ ብሎ አስፈራርቷት ነው የሄደው ማለት ነው። የአደይ እናት ለልጇ ስትል መከራና ስቃይዋን እያየች ትገኛለች። በስተመጨረሻ የአደይ እናት ምን ወሰነች? አደይ ካለችበት ሁኔታ በሰላም ተውጣና ይሻላትና እዛው ከተማ ገብታ ደህንነቷን በስልክ መስማት ይሻለኛል፣ እዚህ እኔ ጋር ተቀምጣ እከሌ ያዘኝ አልያዘኝ እያለ ስቃይ መብላቷን እንጂ ምንም የተደሰተችበት ነገር የለም እያለች አዝናለች ማለት ነው። ብርሃኔ ደግሞ እህቴን እዚህ ሁና ከማጣት ከተማ ሁና የሰው ሰላም እንኳን ቢነሳት ደህንነቷን አለችልኝ እያልኩኝ ተስፋ አደርጋለሁ ብላ አዝናለች ማለት ነው። እንግዲህ ብርሃን ታማ አደይ የምትሰራበት ቤት እነ ፍቅር ጋር ስትኖር ሊዱ ብዙ ነገር አድርጋት ነበርና ያንን ኩላ ብድር ለመክፈል ሊዱ ወይት ነው የምተኛው ብላ ስትል ያው መሬት ላይ አነጥፍልሻለሁ ተኝ አለቻት። እንዴ እዚህ ደረቀ መሬት ላይ ነው እንደምተኛው ብላ ስትል ብርሃኔ ደግሞ ታይ እንጂ ሊዱ እህቴን ምን አይነት ቦታ ላይ እንደምታስተኛትና እንደምትሰቃዩት እኮ አይቻለሁ፣ ይሄ እንደውም ሲበዛብሽ ነው አለቻት። የአደይ እናት ደግሞ እስኪ ይሄን የለበሽውን ሱሪ ቀይሪና ቀሚስ ልበሺ፣
እዚህ አካባቢው እንዲህ አይነት ነገር እኛ ባህልና ወግ አልተለመደም ብላ ስትላት አደይ ደግሞ ሊዱ ይሄ ልብስ ለኔ ምቾት ይሰጣኛል ብላ አለች። ብርሃኔም ደግሞ ተያት እባክሽ እማዬ፣ እሷ አለባበሷ እንደዚህ ነው የራሷ ጉዳይ ብላ አለች። አረ ተይ ልጄ አይበጅም፣ ተይ ብርሃኔ ተይ ብላ አለች። በስተመጨረሻም የአደይን ቀሚስ ስጧትና ትልበስ ብላ የአደይ እናት ትዕዛዝ አቀረበች ማለት ነው። ሊዱ ለምንድን ነው አደይ ያለ ፍላጎቷ ሰው እንድታገባ የምታደርጉት ብላ ጠየቀች። የአደይ እናትም ደግሞ አባቷ ነው እኛ እኮ አይደለንም ልጄ ብላ አለች። ለነገሩ ታያት ባክሽ፣ አደይም ታግባ እኔም ወንድሜ ከዚች ከቤት ሰራተኛ ይወጣልኛል ብላ አለች ሊዱ ማለት ነው። ሊዱ ሁሌ የሚያጨናንቃት የአደይ ስቃይና መከራ ሳይሆን የወንድሟ ዴቭ ሰራተኛ ማግባቱ ብቻና ብቻ ወይም ሰራተኛ ማፍቀሩ ብቻና ብቻ ነው። ኪንጎና ዴቭ እንግዲህ ስለ አደይ በጣም እየተጨናነቁ ይገኛሉ። ኪንጎም ከዴቭ ጋር እየተፋጠጠ ይገኛል። ያችም የኔ ቆንጆ፣ ይህም የኔ ቆንጆ፣ እሱም የኔ ቆንጆ ይላል። በጣም ይገርማል። ዳይመንድ ደግሞ ኪንጎ አደይን ለማግባት ምንም አቅም እንደሌለውና ብር እንደሌለው እሷን አግብተህ ምን ልታበላን ነው ምን ልታጠጣት ነው የሚለው በተደጋጋሚ ያነሳበታል ማለት ነው። ኪንጎ ደግሞ ከብር በላይ ፍቅር ይበልጣል፣ አደይን በጣም ነው መወዳት ማፈቅራት እያለ መስዋዕትነት እየከፈለ ይገኛል ማለት ነው። ውድ የቻናሌ ቤተሰቦች አደይ አሁን ካለችበት ችግር ከወጣች በኋላ ምርጫዋ ማንን ታደርግ ይሆን? ኪንጎን ታደርግ ይሆን ወይስ ዴቭን ታደርግ ይሆን? እሱም ግራ ያጋባል። መቼም ባርኮትን ለፍቅር ቀርቶ ወንድምነትም እንደማታየው ተስፋለን። ምክንያቱም አሁን እሷ እንደዚህ ጠፍታ እየተሰቃየች ባለ ሰዓት እየደረሱላት ኪንጎና ዴቭ መሆናቸውን ስታቅ ባርኮት አይወደኝም አያፈቅረኝም የሚለው ስሜት ያድርባት ይሆናል። ባርኮት በቤዛ ጉዳይ ላይ እንግዲህ ተጠምዶ ከቤዛ ቤተሰቦች ጋር ፍለጋ ሲሄድ ቤዛ ደግሞ እሱን ባርኬን ደካማ ጎኑን ተገድፋ ብር ለመብላትና የእሱ የሆነን ነገር ለመውሰድ እንጂ ባርኬን እውነተኛ ፍቅር ይዟት እንዳልሆነ ራሷ ተናግራለች። የተወለደችበት ሀገር እናትና አባቷ ጋር ሂዶ ወንድሟ እንድታሰረ እያጣራ እናቷ ደግሞ እውነት የአራጣ ቤቷ ተወርሶባት ችግር ላይ መሆናቸውን ለማጣራት ደፋ ቀና እያለ ይገኛል። ለበለጠ መረጃ ቤዛን ሲደውልላት ስልክ አላነሳችም። ፍቅር ደግሞ በስተመጨረሻ ቤዛ ሰራተኛቸው እንድትሆን አድርጋ እየሰራች ነበርና መጥፎ ነገር ልታደርግብኝ እተኛሁበት ቢላ ይዛ መጣችና እማዬ ይችን ልጅ ካሁን በኋላ ዝቤ ሰራተኛ ሆና እንድትቀጥል አልፈልግም፣ እንድታባሪልኝ ነው የምፈልገው እና ካሁን በኋላ ቤዛ ዝህ መቆየት የለባትም ብላ ስትል የፍቅር እናት ደግሞ እውነትሽን ነው ልጄ እርግጠኛ ነሽ ምናምን ብላ ትንሽ እንኳ ትዕግስት ሳይኖራት ቤዛ ከዛ ተቤት እንድትወጣ ቀጭን ትዕዛዝ ተሰጠ ማለት ነው። ቤዛም እንግዲህ ምንም መደበቂያና ማረፊያ ስለሌላት ጉዞዋን ወደ ኤላ ቤት አድርጋ ኤላ ደግሞ በመንጣቷ ወይም እስከፈለገችበት ጊዜ እንድትቀመጥ ፈቅዶላታል። ለሊ ግን ፈጽሞ ቤዛዛ ቤት እንድትቀመጥ አብረው ተቻችለው እንደማይኖሩ በድጋሜ ተናገረች ማለት ነው። ኤላንም እየተቆጣችው ነበር። የሆነ ነገር ከተናገረችሽ አውልቀን እንጥላታለን፣ ባርኬ እስከሚመጣ ድረስ ግን እዚህ ትቀመጥ ብሎ ለሊን አሳምኗታል ማለት ነው። እንግዲህ ለሊም ደግሞ በስተመጨረሻ የቤዛን ተንኮል ስራ አጋልጣታለች ማለት ነው። እውነት አንቺ ቤትሽ የእናትና የአባትሽ ቤት ተወርሶብሻል፣ እንዲሁም ደግሞ ወንድምሽ ችግር ላይ ነው እንዴ ብላ ነው የነገረቻት ማለት ነው። ይሄንን ስትላት ደግሞ ለሊ እውነቱን እንዳወቀች ተረድታለች። ከዛ ቤዛ ደግሞ ደንግጣ አንቺ ስለኔ ህይወት ምን አገባሽ ይመለከትሻል እንዴ እያለች እየተቆጣቻት ነበረ ማለት ነውና ለሊ ሁሉንም ነገር ነቅታለች።
ኤላንም እንድታነቃው ያደረገችው እሷ ናት። ባርኬም ደግሞ ያሉትን ነገሮች አጣርቶ ለቤዛ የሚያስፈልጋትን መስዋዕትነት እንዲከፍል ለሊ ሀሳብ መሆኑ እጅግ በጣም ደስ ይላል ማለት ነው። ውድ ቻናሌ ቤተሰቦች አደይ በቀጣይ ፓርት እንግዲህ ከሆስፒታል ሞታ ተሽሏትም ከዴቭ ጋር ህይወቷን እየኖረች ደስተኛ ሆና የምናይበት አጋጣሚ ይመጣ ይሆናል ማለት ነው። ውድ ቻናሌ ቤተሰቦች ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።